ጤና ይስጥልኝ እንደምን ቆያችሁ ውድ ተከታታዮቻችን ወቅታዊና እውነተኛ መረጃዎችን በፍጥነት የምታገኙበት የንጋት ቲዩብ ቻናላችን ነው። የሰዓቱን ዋና መረጃዎችን በማስቀደም እንጀምራለን። በቀን 300 ቶን የህዳሴ ግድብ አዲስ የኢኮኖሚ ምንጭ። የአፍሪካ ሀገራት ንግድ ታሪፍ ተሰረዘ። ቻይና ያበሰረችው የምስራች ሀገሪቱ ከውሳኔ ውጪ ተደርጋለች። ዳንጎቴ ለኢትዮጵያ በሰረ። የአየር መንገዱ ታላቅ የኤነርጂ ድልም። የተማረከው የትግራይ ተዋጊ የጀነራል አልቡርሃን ሚስጥር አጋለጠ። የህወሓት ድጋፍ በቁጥጥር ስር ዋለ። 18 በርሜል ነጭ ጋዝም። መረጃዎች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ እያለን አሁን በዝርዝር ወደ ያዝናቸው መረጃዎች እናልፋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። በቀን 300 ቶን የህዳሴ ግድብ አዲስ የኢኮኖሚ ምንጭ። የኢትዮጵያ ህዳሴ ግድብ መገንባትና መጠናቀቁን ተከትሎ ከኤሌክትሪክ ሽያጭ ከሚገኘው ገቢ በተጨማሪ ሌሎች አማራጭ የገቢ ምንጮች ታገኛለች ተብሎ እየታሰበ ባለበት በዚህ ወቅት ላይ ኢትዮጵያ ከህዳሴ ግድቡ ሌላ አዲስ የኢኮኖሚ ምንጭ ማግኘት ጀምራለች። በህዳሴ ግድብ ምክንያት ከተፈጠረው ግዙፍ ሰው ሰራሽ ሐይቅ በቀን እስከ 300 ቶን የአሳ ምርት እየተሰበሰበ መሆኑ የተነገረ ሲሆን የህዳሴ ግድቡ ለሀገራችን ኢትዮጵያ በአሳ ምርት ጠንካራ ኢኮኖሚን እንደሚፈጥርም እየተነገረ ይገኛል። የቤኒሻንጉል ጉሙዝ ክልል ኮሚኒኬሽን ቢሮ ይፋ ባደረገው መረጃ መሰረትም የህዳሴ ግድቡ ሙሌት ተከትሎ ከተፈጠረው ሰፊ ሐይቅ ባለፉት 9 ወራት ብቻ 7956 ቶን የአሳ ምርት ለገበያ መቅረቡ የተነገረ ሲሆን የምርት እድገቱ በክልሉ ሰፊ የስራ ዕድል መፍጠሩም ተገልጿል። በህዳሴ ግድቡ ዙሪያ በተደረጉ እንቅስቃሴዎች እስካሁን ድረስ 72 የአሳ አስጋሪ ማህበራት ተደራጅተው ወደ ስራ በመግባት ለ1250 ወጣቶች ቋሚ የስራ ዕድል መፍጠር እንደተቻለ የተገለጸ ሲሆን ይህም በኢትዮጵያ ኢኮኖሚ ላይ የራሱን የሆነ ተጽዕኖ እንደሚያበረክትም ተገልጿል። ከህዳሴ ግድቡ የሚገኘው የአሳ ምርትን በተመለከተ ወደ አዲስ አበባና ሌሎች የሀገሪቱ ክፍሎች በስፋት ከመላኩ ባለፈ በክልሉ በሚገኙ 16 ወረዳዎች ለሚኖሩ ማህበረሰቦች ተደራሽ እየተደረገ ሲሆን የምርታማነት ተጠናክሮ ወደ ጎረቤት ሀገራት ጭምር ለገበያ እንዲቀርብ እየተነገረ ይገኛል። አሁን ላይ ያለውን የአሳ ምርታማነት ለማሳደግ የምርቱን ጥራት ለመጠበቅ የሚያስችሉ ማቀዝቀዣ የተገጠመላቸው ዘመናዊ ተሽከርካሪዎች እጥረትና የአሳ ማስገሪያ ጀልባዎች ዋጋ መናር ችግር ለመቅረፍም የሚያስችል ስራዎችን በመስራት ምርታማነትን ለማሳደግ እየተሰራ መሆኑም ይፋ ሆኗል። የአፍሪካ ሀገራት ንግድ ታሪፍ ተሰረዘ። ቻይና ያበሰረችው የምስራች። በዓለም አቀፍ ደረጃ ከፍተኛ የሆነ ንግድ የሚካሄድባት ቻይና ኢትዮጵያን ጨምሮ በአፍሪካ ለሚገኙ ሀገራት ታሪፎችን መሰረቷን ይፋ ያደረገች ቢሆንም ከታይዋን ጋር ግንኙነቷን ላስጠበቀችው ኤስዋቲኒ ላይ የዚህ ተጠቃሚ እንዳልሆነች ውሳኔ ማሳለፏን ቢቢሲ ገልጿል። ከታህሳስ 2024 ጀምሮ ቻይና ለ33 ዝቅተኛ እድገት ላላቸው የአፍሪካ ሀገራት ከቀረጥ ነጻ ዕድል ፖሊሲን 53 ሀገራችንን የሚሸፍን ሲሆን እስከ 2 ዓመታት ድረስ ተግባራዊ ሆኖ የቀጠለ መሆኑም ተገልጿል። ቻይና ባሳለፈችው ውሳኔ መሰረትም አፍሪካ የአንድ ወገን የዜሮ ታሪፍ ፍቃድ የሰጠች የመጀመሪያዋ ባለትልቅ ኢኮኖሚ ያላት ሀገር የሚያረጋት ሲሆን የተለያዩ ኢኮኖሚ ተንታኞችም እየሰጡት ባለው አስተያየት የቻይና መንግስት በአፍሪካ ያለውን ተጽዕኖ ለማሳደግ እድሉን እየተጠቀመ መሆኑም እየተነገረ ይገኛል። የቻይና ውሳኔ ባላንጣዋ ከሆነችው አሜሪካ በነሐሴ ወር እስከ 30 በመቶ የሚደርስ ታሪፍ በእያንዳንዱ የአፍሪካ ሀገሮች ላይ ጥላ የነበረ ቢሆንም የአሜሪካ ጠቅላይ ፍርድ ቤት ውሳኔውን ተከትሎ የአብዛኞቹ ታሪፍ 10 በመቶ በሆነበት በዚህ ወቅት መሆኑ ይበልጥ የቻይናን ተጽዕኖ ፈጣሪነት የሚያሳድግ መሆኑም እየተነገረ ይገኛል። ዳንጎቴ ለኢትዮጵያ በሰረ። የአየር መንገዱ ታላቅ የኤነርጂ ድል። በአፍሪካ የሚገኙ ሀገራት ላይ የተለያዩ ሜጋ ፕሮጀክቶችን እየገነባ የሚገኘው የአፍሪካ ቁጥር 1 ባለሀብት ዳንጎቴ ለኢትዮጵያ አዲስ የምስራችን አበሰረ። የዳንጎቴ ነዳጅ ማጣሪያ ባበሰረው የምስራች በዓለም አቀፍ ደረጃ ተወዳዳሪ ለሆነው ለኢትዮጵያ አየር መንገድ የአቪዬሽን ነዳጅ በቀጥታ ማቅረብ መጀመሩም ይፋ ሆኗል። የኢትዮጵያ አየር መንገድ ከዚህ ቀደም ከሌሎች ዓለማችን መዳረሻ ሀገራት የሚያገኝ የነበረውን የአውሮፕላን ነዳጅ ምርት አሁን ላይ በአፍሪካ ቅርበት ያለው ማጣሪያ ነዳጅ ማቅረብ መጀመሩ አየር መንገዱ በዓለም አቀፍ የነዳጅ ገበያ መዋዠቅ ምክንያት ሊያጋጥሙ የሚችለውን አቅርቦት መስተጓጎል እንዲቀንስና የነዳጅ ክምችቱን በአስተማማኝ ሁኔታ እንዲያስተዳድር የሚያስችል መሆኑ የተገለጸም ነው። ይህም ለኢትዮጵያ ኢኮኖሚ የራሱ ጉልህ ሚና እያበረከተ ላለው አየር መንገዳችን ብሎም ለሀገራችን ኢትዮጵያ ከባለአባቱ ዳንጎቴ የተበሰረ ዜናም ሆኗል። የአይነቱ የድል ዜና አየር መንገዱ ከሩቅ ሀገራት ነዳጅ ከማስመጣት ይልቅ ባለሀብቱ ዳንጎቴ በናይጄሪያ አዲስ ከገነቡት የነዳጅ ማጣሪያ ማግኘቱ የትራንስፖርትና ሎጂስቲክ ወጪን በመቀነስ የአየር መንገዱን አጠቃላይ የስራ ማስኬጃ ወጪ የሚያቀል መሆኑም ተገልጿል። የዳንጎቴ ነዳጅ ማጣሪያ ለኢትዮጵያ ይዞ በመጣው አዲስ እድል መሰረት ይህ ግብይት በአህጉሪቱ ውስጥ የሚደረግ በመሆኑ የኢትዮጵያ አየር መንገድ ለነዳጅ ግዢ የሚያወጣውን የውጭ ምንዛሬ ፍላጎት ለማመጣጠንና የክፍያ ሂደቱን በቀላሉ ለማሳለጥ ትልቅ እድል የሚፈጥር መሆኑም ተገልጿል። በተጨማሪም ከናይጄሪያ ጋር ያለው የኢነርጂ ትብብር አየር መንገዱ በአፍሪካ ውስጥ ያለውን የገበያ ዕድል እንዲያጠናክርና ከሌሎች የናይጄሪያ ኢኮኖሚ ተቋማት ጋር ለሚኖሩ የሁለትዮሽ ግንኙነቶች በር ከፋች ሊሆን እንደሚችልም ተነግሯል።
የጀነራሉ ሚኒስትር ተጋለጠ የትግራይ ተወላጅ ታጣቂ የሱዳን ጉዞ ባለፉት 3 ዓመታት በቀጠለው የሱዳን የእርስ በርስ ጦርነት በህወሓት በኤርትራና በጀነራል አልቡርሃን መንግስት እየተደገፉ ለሱዳን ጦር እንዲዋጉ ከታጠቁ የትግራይ ወጣቶች መካከል በሱዳን ፈጥኖ ደራሽ ኃይል በቁጥጥር ስር የዋለው የትግራይ ወጣት የጀነራል አልቡርሃን ሚኒስትርን አጋልጧል። በሱዳን ብሉ ናይል ግዛት ውስጥ የተማረከው የትግራይ ተወላጅ ቅጥረኛ ተዋጊ የሱዳን ጦር መሪ የሆኑት አብዱል ፈታህ አልቡርሃን ጦርነቱን ለማራዘም በውጭ ሀገር ተዋጊዎች ላይ ያላቸውን ጥገኝነት የሚያጋልጥ ምስክርነት መስጠቱም ተሰምቷል። የተማረከው ወጣት በሰጠው ምስክርነት በህወሓት እንደሰለጠነ የተነገረ ሲሆን በሱዳን ጦር ውስጥ እየታየ ያለው ብቸኛው የውጭ ተዋጊ እንዳልሆነ የሚታወቅ ነው። የሱዳን ጦር ጦርነቱን ለማስቀጠል የኢራን ኦፕሬቲቭና ከሙስሊም ወንድማማቾች ጋር ግንኙነት ያላቸውን ታጣቂዎችን ጨምሮ የተለያዩ የውጭ ኃይላትን ይጠቀማል የሚል ክስም በተደጋጋሚ ሲቀርብበት ቆይቷል። የቅጥረኛ ተዋጊ የተማረከው በበርሊን በተካሄደው የሰላምና የሰብአዊ ድጋፍ ጉባኤ ማግስት ሲሆን በጉባኤ ላይም ዓለም አቀፍ ኃይሎች ለሰብአዊ እርዳታ ድጋፍ እንደሚሰጡ ቃል በመግባት ጦርነቱ በአስቸኳይ እንዲቆም ጥሪ ማድረጋቸው እየተነገረ ባለበት በዚህ ወቅት መሆኑ ይበልጥ ትኩረት እንዲሰጠውም አድርጎታል። የህወሓት ደጋፊ በቁጥጥር ስር ዋለ። 18 በርሜል ነጭ ጋዝ ጉድ ሆነ። በትግራይ ክልል የሚንቀሳቀሰው የህወሓት ቡድን ራሱን ለጦርነት እያዘጋጀ ባለበት በዚህ ወቅት ላይ ከተለያዩ አካላት ለህወሓት ሊተላለፍ የነበረ 18 በርሜል ነጭ ጋዝ በቁጥጥር ስር ማሉን የአማራ ክልላዊ መንግስት ይፋ አድርጓል። የአማራ ክልላዊ መንግስት ይፋ ባደረገው መረጃ መሰረትም በሰሜን ወሎ ዞን ራያ ቆቦ ወረዳ ኬላ ላይ በተደረገ ጥብቅ ፍተሻ በሌሊት ሲንቀሳቀስ የነበረ 18 በርሜል ነጭ ጋዝን የጫነ ታታ ተሽከርካሪ በቁጥጥር ስር መዋሉ የተገለጸ ሲሆን ነዳጅ ህገወጥ በሆነ መንገድ ለህወሓት ሊተላለፍ የነበረም ነው። የጸጥታ አካላት ባደረጉ ክትትል ሊያዝ መቻሉም ተሰምቷል። በትግራይ ጊዜያዊ አስተዳደር በፌዴራል መንግስት እንዲሁም መካከል የነዳጅ አቅርቦትን በተመለከተ ውጥረት በነገሰበት በዚህ ወቅት የተሰማው መረጃው ለህወሓት መርዶም ሆኖበታል። ጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ ከቀናት በፊት እንደገለጹት የፌዴራል መንግስት ወደ ትግራይ ነዳጅ እንዳይገባ ገደብ የጣለው ህወሓት ለዳግም ጦርነት ዝግጅት እያደረገ ነው በሚል ምክንያት መሆኑን ጠቅሰዋል። ወቅታዊ የነዳጅ ቁጥጥርም የዚህ የጸጥታ ስጋት ነጸብራቅ መሆኑ ነው የተነገረው። ውድ የቤተሰቦቻችን ይህንን መረጃ ሲያቀርብላችሁ የቆየው ንጋት ቲዩብ ነው። የንጋት ቲዩብ ቻናልን ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ አሁኑኑ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም እንጠይቃችኋለን። በሌሎች መረጃዎች እስከምንገናኝ ድረስም ቸር ቆዩን።